ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል። ተስፋ ደግሞ አያሳፍርም ይላል። እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ተስፋ የቆረጣችሁ ሰዎች ካላችሁ ተስፋ አትቁረጡ። በተለይ መብርሃን ካለች ጎናችሁ ተስፋ ይቆረጥ። ልብ በሉ፣ የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ሐሳቧ ድንግል፣ ስጋዋ ድንግል፣ ልቡናዋ ድንግል የሆነች እመቤታችን ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸውም። ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽሕት ዘር ለስጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መምህራችን አይደለም። በሔዋን እምነት ትህትና ማጣት ሞት ወደኛ ገባ። በድንግል ማርያም ትህትና ሕይወታችን ክርስቶስ ከሷ እንዲወለድ ሆነ። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። እኔ ተነካው ውጡልኝ የሚሉ አልነበሩም። የዛሬ ምናምን ዓመት ስለ ታምረ ማርያም፣ ቀጥሎ ስለ ገድለ ተክለ ሃይማኖት፣ ቀጥሎ ስለ እንትን፣ ቀጥሎ ጌታ እስከሚመጣበት ድረስ አዲስ ክደት አይመጣም። የሚመጣው ክደት ሁሉ ትናንት የተካደው ነው። መጽሐፍ ቅዱስ ከጠቀስክ እኮ መጽሐፍ ቅዱስ የሰበሰበው ሊቅ ትምህርት ማመን አለብህ። መጽሐፍ ቅዱስን በጥብቅና የጠበቀው ቅዱስ ሄሬኔዎስ ነው። ቅዱስ ሄሬኔዎስ ሰብስቦ እንዲጠረዝ ያደረገው መጽሐፍ ቅዱስ እየጠቀስክ ሄሬኔዎስ የሚያምነውን ክርስቶስ፣ ሄሬኔዎስ ያመናትን ማርያም እንደ ሄሬኔዎስ ማስተማር አለብህ። ክርስቶስን ለመውደዳቸው ምግባር መስራት ሲያቅታቸው ክርስቶስ ስለሚወደኝ ምግባር አያስፈልገኝም የሚሉ እንግዲህ ሰው ሲጠፋ ነው እኛ ማባ እየተባልን ያለው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እግዚአብሔር አለ የለም ተብሎ ቢጠየቅ አንድ ሰው ምንድን ነው የሚለው? ደግሞ ሲምፕል አንሳር በቃ አለ ነው። ተገላገል እኮ እሺ፣ የት አለ እኮ የት አለ? በሰማይ እሺ፣ የት አለ ግን ስቲል ታየዋለህ። የሆነ ጥያቄ አለው ውስጥ እና በጣም ሰው ያንን ኤክስፕላኔሽን ለመስጠት ሩቅ መንገድ ሄደ። ለሲምፕል ወይ ግን የሆነ ምን መሰለህ አሁን መኖራቸውን እያወቅ ሳታያቸው ግን እንዳሉ የምታውቃቸው ነገሮች አሉ። አሁን ለምሳሌ ልብ አለ አንተ? ያ ኦፍ ኮርስ አለኝ አይደል? ሳምባ አለ፣ ጣፊያ፣ ጉበት መሰል ወዘተ ተርፋል።
እስኪ ያሳይ ብሎ እንደመጠየቅ መኖራቸውን ኦፕሬት ሲያደርጉ እኮ ታውቃቸዋለህ። ኬዮስ እንዳይፈጠር ሰውነት ላይ ኦርደር ድር የልብህን መኖር አውጣታስ ካላሳየኸኝ ድረስ አላምንህም ማለት በጣም ከባድ ነው። የላይፍ ትሬትኒንግ ጥያቄ ነው ራሱ የህይወት ጥያቄ ነው። ላንተ አውጥቼ ሳሳይ መሞትም አላ ሳምባም እንደዚህ ፕሩፍ ለማድረግ አይደለ? ስለዚህ እግዚአብሔርንም መኖሩን ለማወቅ በዚህ በጠባብ አይምሮአችን በርበርና ወደ ላይ እንውጣ ካል የሆነ ሰዓት ላይ እናቆማለን። ለዛ ነው በሜታፎር ደረጃ ሲነገር ማየት ማመን ነው ይባላል። ቤተክርስቲያን ጋር ሲመጣ ግን ማመን ማየት ነው የሚባለው። ወምድርኒ ተገብር ፋሲካ ገና እንዘምራለን አንድ ሁለት ሶስት ስጠው። አንድ ባርከኒ አባ መፍቀሪ ሊቃው ሶስት አይ ቢራ አይ ቢራ አይ ቢራ አይ ቢራ አይ ቢሌ ሚሳኔ አይ ቢራ አይ ቢራ አይ ቢሌ ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል። ተስፋ ደግሞ አያሳፍርም ይላል። የማይወደኝ እንደማለት ነው ቅስማቸውን እየሰበሩ ያሉ። ፍቅር ስላጣን ነው ራሳችንን ያጣነው የሚሉ በጣም ብዙዎች አሉ። ሱስ ቤት ውስጥ የገቡ ላይ ወጦ የሰጠሙ ላይ ድኑ የታመሙ ላይ ፈወሱ የቆሰሉ በጣም ብዙ ወጣቶች አሉ። በጣም ምስኪን ሰው ሰጥቶ የሚያልቅበት መጽቶ የሚጎልበት የሰው ፍቅር ስለጎደለባቸው ራሳቸውን ከሚያጎርሉ ይልቅ ባለጸጋ አፍቃሪ እንዳላቸው እንገራቸው። የተወደዳችሁ ኦርቶዶክሳውያን የዚህ ዓለም ፍቅር መለወጥ ያለበት ነው። ጠዋት ወዶ ማታ የሚጠላ ነው። ስሞ ኋላ ከንፈርን የሚነክስ ነው። ስቆ እንዲያ የሚያደርግ ነው። ስሞ የሚነክስ ነው። ፊት ሰጥቶ ጀርባ የሚያዞር ነው። እንደ ማለዳ ብርሃንና እንደ ማታ ጨለማ የሚፈራረቅ ነው። እናንተ ወጣቶች ይሄን ብዙ የምናገረው ለምን ይመስላችኋል? እናንተን የሚያፈቅር አምላክ እያለ ራሳችሁን በመጥላት እንዳትኖሩ። ሰቀል አምላክ እያለ ራሳችንን በመስቀል ራሳችንን በገመድ በማንጠልጠል እንዳንሞት እኮ ነው። አባ ተክልዬ ጸሎተኛ ናቸው። 7 ዓመት ሙሉ ቁሞ በአንድ እግራቸው 7ቷን ባቄላ አድርገው ምግባቸው ጥር 24 ቀን ተለየች እግራቸው። ጥር 24 ቀን ስትለይ እግራቸው ቅዱስ ቅዱስ ብላ አረገችላቸው። እግዚአብሔርም ወርዶ 6 ክንፍ ሰጣቸው ሰማየ ሰማያት እንዲያሳርጋቸው። ደጋግሜ ላንሳው የተክልዬን ዜና። ደሞም 7 ዓመት ሰርተዋል ግብርና፣ የሰው ቤትም ገብተው አይተዋል ፈተና። ተክልዬ በሮችን የሚመግቧቸው ምንጫ መንጭተው ነው ውሃ የሚያጠጧቸው፣ መሬቱን ባርከው ነው ሳር የሚያበሏቸው። አባባ ተክልዬ ተክለ ሃይማኖት እኛንም አደኑን ያለ ጊዜ ሞት። አሜን። ተስፋ የቆረጣችሁ ሰዎች ካላችሁ ተስፋ አትቁረጡ። በተለይ መብራን ካለች ጎናችሁ ተስፋ ይቆረጥ። መንጋጋ